በጎጃም በአብዛኛው አካባቢ ከባድ ውጊያ ሲደረግ ዋለ። ከተሞች በቁጥጥር ስር መዋላቸው ታውቋል። የአማራ ፋኖ በጎጃም በባህር ዳር ዙሪያ በአዴት በፍኖተ ሰላም በቡሬ በቲሊሊም ከአብይ አህመድ ሰራዊት ጋር ብርቱ ፍልሚያ ማድረጉን የደረሰን መረጃ ያመለክታል። የአማራ ፋኖ በጎጃም ከአራት በላይ ክፍለ ጦሮች በተሳተፉባቸው የዛሬዎቹ ውጊያዎች ፍኖተ ሰላምንና ቲሊሊን ጨምሮ ቁልፍ የሆኑ አካባቢዎችን ከአገዛዙ ሰራዊት ላይ በመንጠቅ በቁጥጥር ስር መደረጋቸውን በመግለጽ አስፈላጊው ተልዕኮ ከተፈጸመ በኋላ ከተሞችን የመልቀቁ እንቅስቃሴ እንደሚደረግ ነው የቋሪት ቀጠና የፋኖ ከፍተኛ አመራር አባል ለአንከር ሚዲያ የገለጸው። በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት በፍኖተ ሰላም የገነባው ጠንካራ ምሽጉ መሰበሩን አርበኛ በለጠ አብርሃም የወንዳወቅ ገረመው ብርጌድ የፖለቲካ ጉዳዮች ኃላፊ ገልጿል። በአጠቃላይ በማክሰኞ ዕለቱ ውጊያ አገዛዙ ከፍተኛ ጉዳት ደርሶበታል። ዝርዝር ውጤቱን በሚቀጥሉት ቀናት እናሳውቃለን ብሏል አርበኛ በለጠ። ዛሬ እንግዲህ በዋናነት የስበት ማዕከሉ የትግላችን ዋና የዞኑ መናገሻ የሆነችው ፍኖተ ሰላም ነው በዋናነት የነበረው። እዚህ ውጊያ ላይ እንግዲህ ነበልባሎቹ የጽናት ተምሳሌት የሆኑት የገረመው እንዳውቅ ልጆች እንግዲህ ከ50 ኪሎ ሜትር በላይ አቋርጠው ከሌሎች ወንድሞቻቸው ከአምስተኛ ክፍለ ጦር ወንድሞቻቸው ጋር በመሆን ውጊያ እያካሄዱ ነው ማለት ነው። እንግዲህ በዚህ አቅጣጫ አረንዛው ዳሞት ከገረመው እንዳውቅ ብርጌድ ጋር በመቀናጀት የሚገርም ስራ እየሰሩ ነው ፍኖተ ሰላም ላይ ማለት ነው። ከውህዲት ወንበርማ ናልፈው ውህዲቶች የወንበርማ ጀግኖችም ያው የአምስተኛ ክፍለ ጦር አካል ቢሆኑም አብረው ቡሬን ከበው የቡሬን መከላከያ በቀበሮ ጉድጓድ እንዳይወጣ እያደረጉት ነው። እንግዲህ ቲሊሊ ውጊያ አለ ዛሬ በቲሊሊ ከፋኖ የሶስተኛ ክፍለ ጦር ጀግኖች የአገው ምድር ጎጃም ልጆች እያስጨነቁት ነው ማለት ነው ማንኩሳ። በዚህ ደግሞ እንደገና የፍኖተ ሰላምን ኃይል ለመቀነስ ሲል በአዴት አቅጣጫ ወደ ቋሪት ለመግባት ሙከራ የሚያደርገውን ኃይል ደግሞ የገረመው ወንዳውቅ ልጆች ተቀንሰው በመምጣት ከአንደኛ ክፍለ ጦር ጋር እየተቀናጁ በተለይም ደግሞ ውጊያ የማይሰለቸውና የጽናት ተምሳሌት የሆነው የቋሪት ህዝብ የደጋማው ክፍል በንቃት ወጥቶ ወደ ፍኖተ ሰላም አቅጣጫ ትኩረቱን ማድረግ እንዳለበት የገረመው ወንዳውቅ ብርጌድ ልጆች ያንን ሚዛን ለማስቀልበስ የመጣውን ኃይል ገትረው ይዘውትሏል ማለት ነው። ስለዚህ ዛሬ መሳይ በጣም በሚገርም ሁኔታ አምስተኛ ክፍለ ጦር ሙሉ ከውህዲት እስከ ደንበጫ ድንበር ድረስ ውጊያ አለ ማለት ነው። በጣም ሰፊ ከቨሬጅ ነው ያለው። ይሄ በጣም ሰፊ ነው። አሁን ፍኖተ ሰላም በእኛ ቁጥጥር ስር ላለች ማለት ነው። ምናልባት አካባቢዎችን በተመለከተ ቲሊሊም ሌሎች አካባቢዎችም ያለው ሁኔታ ከተማውን ከመቆጣጠር ባለፈ የተለየ ኦፕሬሽን እየተካሄደም እንዳለ መረጃዎችን እንሰማለን። ምናልባት ከተማውን ተቆጣጥሮ የመቆየት ወይስ ኦፕሬሽኖቹን አጠናቆ የመውጣት ነው እንቅስቃሴ እየተደረገ ያለው? በፋኖ የትጥቅ ትግል ውስጥ ከተማ መቀመጥ ምናልባትም የታጣቂን ስነ ልቦና በማስነስና ተስፋ አስቆራጭ የሆኑ የመዝናኛ ቦታዎችን ማብዛት ካልሆነ በስተቀር መሳይ በትጥቅ ትግል ውስጥ ከተማ አይመከርም። በግል ከተማ የምንገባው እንዳልሁ መንግስት ተዝናንቶ ስብሰባ ሲመራበት የነበረ ተቋም በሱ ቁጥጥር ውስጥ እንዳልሆነ ለማሳየት ካልሆነ በስተቀር አንድ በግልጽ የምነግር መሳይ ለምሳሌ መከላከያ ፍኖተ ሰላም ቢለቀው ከተማ ገብተን መቀመጥ አንፈልግም። እኛ ሌላ መንገድ አለን። ይሄው ቋሪት ተለቀቀ። ቋሪት ሲለቀቅ ቋሪት አልተቀመጥንም። እኛ 50 ኪሎ ሜትር ተጉዘን 50 ኪሎ ሜትር ላይ ነው ሄደን ቁጭ አልነው። ምንድነው ከተማ የምንገባው ለልዩ ኦፕሬሽን ነው። ኦፕሬሽናችን ምንድነው? እኒህ አጋሰስ የሆኑ ሆዳሞች የብልጽግና አሽከሮች ሲዶልቱት የነበረን ዱለታ ህዝቡን ሲሸውዱት የነበረን የማጭበርበር ቃላት ዜሮ እንደሆነ ለማሳየት ብቻ ከተማ ገብተን ልንቀመጣለን። በምርኮ ደረጃ በኪሳራ ደረጃ የሚጠቀስ ነገር አለ? ዛሬ በተለያዩ አካባቢዎች ከተደረጉ ውጊያዎች አንጻር በቁጥር አሁን መሳይ ቅድም ፍትገውልኝም ገና ውጊያው ላይ ስለነበርኩኝ ነው አልተመቸኝም ያልኩና ሬሳ ማንሳት አልቻለም። በነገራችን ላይ በተለይ በፍኖተ ሰላም አቅጣጫ በገወቻ የሚባለው እንግዲህ ገወቻ ሲባል ሰምተህ ከሆነ ገወቻ ማለት አባይ ድረስ የዘልቅ የሚችል በጣም ኮረብታማ የበዛበት ቦታ ነው። እዚህ አካባቢ ሬሳቸውን ማንሳት አልቻሉ፣ ቁስለኛቸውን ማንሳት አልቻሉ። ነገር ግን የምርኮ መጠን በቁጥር ላይ የተመሰረተ ለማድረግ እንግዲህ ወንድሞቻችን በተለይ ደግሞ ዘመቻውን የሚመሩት ወንድሞቻችን የጠላትን ኪሳራ አሁን እንትን እያሉ ስለሆነ በቁጥር የተደገፈ መረጃ እንሰጣለን እንጂ መከላከያ ይህንን ምሽግ እኮ መሳይ ጊዜ በላይ አርሶ አደር ጭምር እያስቆጠሩ የገነቡት ምሽግ እኮ ነው። ኮንክሬት ምሽግ እኮ ነው። በቃ ይሄ 23 አለ ብዬም አለ ሞርተር አለ ዲስክ አለ እሱ እያለ እንኳን አንድም የአድማ ብተና እና የመከላከያ ራሳቸው እንኳን የማይታይበትን ምሽግ እኮ ነው ለቀው የሮጡ አስበዋል። በቁመታቸው ልክ ቆፍረው የቡድን መሳሪያ ይዘው የተማመኑበት አርሶ አደር ሳይቀር አስገድደው የቆፈሩት ምሽግ ነው ለቀውት የሮጡና በርካታ ሙትና ቁስለኛ አለ። ነገር ግን ደግሞ በቁጥር ይህን ያለው ለማለት አሁን እቸገራለሁ። ሲጀመር ጠላት
ፋኖ ጋር ገጥሞ የፋኖ ጥይት እንደምታውቀው ከነሱ የሚቀበለውና ከህዝብ የምናገኘው ነው። ይህንን ጥይት ደግሞ ዝም ብሎ በግምት አይተኮስም። የሚተኮሰው ጥይት ጠላት ላይ እንደሚያርፍ እነሱም ያውቁታል። በነገራችን ላይ የፋኖ ጥይት ራስን ብቻ ነው ይመታ፣ ግንባር ብቻ ነው ይመታ፣ ሌላ አካል እንኳን አይመታም። ምንድነው ችግራቸው እያሉ እኮ ይናገራሉ የተማረኩትና በምርኮ ደረጃና በማቴሪያልም በሰው ኃይልም የተማረከውን ነገ ምናልባትም ልሰጥ ይችላል ማለት ነው። ይህ በእንዲህ እንዳለ በወሎ ቀጠና የፋኖ ኃይል ድል መቀዳጀቱን አስታወቀ። ቁልፍ የሆነችዋን የጊዳን ወረዳ መቀመጫ ሙጃ ከተማን ፋኖቹ መቆጣጠራቸው ታውቋል። በተለያዩ የደቡብና የሰሜን ወሎ ቀጠናዎች በርካታ ውጊያዎች መደረጋቸውን የአማራ ፋኖ በወሎ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለአንከር ሚዲያ ገልጿል። በሙጃው ውጊያ በርካታ የአብይ አህመድ ሰራዊት አባላት ሙትና ቁስለኛ መሆናቸውን የጠቀሰው አርበኛ አበበ በሙጃ ከተማ አስፈላጊው ኦፕሬሽን ከተፈጸመ በኋላ በቅርበት ዙሪያዋን ከበው እንደሚገኙ አመልክቷል። ያገዛዙ ወታደራዊ ተሽከርካሪዎችና ዲሽቃ የተጠመደበት መኪና ከነ መሳሪያው የወደመ ሲሆን ወሳኝ ሰነዶችን በመውሰድ አገዛዙ የሚጠቀምባቸውን የፓርቲ ዶክመንቶች ደግሞ በማቃጠል ከሙጃ ከተማ መልቀቃቸውን አርበኛ አበበ ከአንከር ሚዲያ ጋር በነበረው ቆይታ ገልጿል። አገዛዙ ወታደራዊ ጥቃት ለመሰንዘር የሚያስችል ቁመና ላይ አይደለም ያለው። ዛሬ በሰሜን ሸዋ ፋኖቹ ድል አደረግን ባሉበት አካባቢ እኔም ድል አድርጌያለሁ ብሎ መግለጫ አውጥቷል። በፎቶም በማስረጃም በተለያዩ ማሳመኛ መንገዶች በማስረጃዎች የሚደገፍ አይደለም። እንደዚሁ ደረቅ የድል ዜና ነው ለደጋፊዎቹ ያስተላለፈ የሚገኘው። በአማራ ክልል ጦርነቱን ለመቀጠልም ላለመቀጠልም አብይ አህመድ ወታደራዊ ጄኔራሎች ከወዲሁ እየመከሩበት ያለ ሲሆን በተለይም ከፍተኛ የሆነ የተተኳሽ እጥረትና የወታደር የሰራዊት እጥረት እንደገጠማቸው እየተገለጸ ባለበት ሰዓት እንግዲህ የአማራ ፋኖች ጥቃት መጠናከሩ በአማራ ክልል የአብይ አህመድ ሰራዊት ቆይታ በጣም አጭር ሊሆን እንደሚችል ነው ከግምት በላይ መናገር የሚቻለው። አብይ አህመድ ለዚህም በተለይ በኦሮሚያ ክልል ከፍተኛ ወታደራዊ ምልመላ እያካሄደ ነው። በአዳማ ናዝሬት፣ በተለይ በሸገር ከተማ በሁለቱ አካባቢዎች ወጣቶችን በማፈስ እድሜው ለመሳሪያ መተኮስ ይደርሳል ብለው ያመኑበትን እድሜያቸው ህጻናት የሆኑ ጭምር ነው እንግዲህ ያፈሱ ወደ ማሰልጠኛ ካምፕ እየወሰዱ ያሉት። የሚመግቡት ምግብ አጥተው ህዝቡን አዋጡ የሚል አስገዳጅ ሁኔታ ውስጥ መግባታቸውን ነው የሰማ ነው። ለማንኛውም በአማራ ክልል ያለው ሁኔታ አብይ አህመድ ትልቅ ጭንቀት ሆኖበታል። እንዳይተወው አማራ ክልልን ማጣት ማለት አጠቃላይ በፌዴራል መንግስት ያለውንም የስልጣን ቆይታ የሚያከትም ነው የሚያደርገው። ከዚህ የተነሳ ወደፊትም ወደኋላም መመለስ ሳይችል እንደዚሁ በከፍተኛ ቀውስ ውስጥ ሆኖ የቀረ ስርዓት ሆኗል። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? ስርዓቱ ኤርትራ መንግስትና ከህወሓት ጋር ጦርነት ውስጥ ለመግባት እያሟሟኩ ነው፣ ተዘጋጅቻለሁ፣ ጨርሻለሁ እያለ ባለበት ሰዓት ላይ ነው እንግዲህ አቅሙ በጣም የተዳከመ በሰራዊትም በመሳሪያም ጭምር ውስን በሆነ ቁመና ላይ እንዳለ እየተረጋገጠ ያለው ምን ለማለት ነው? እንግዲህ ከዚህ በኋላ ወደ ጦርነት የሚገባበትም ሁኔታ እንዳይኖር አድርጎ ነው አቅሙ እየገደበው ያለው። ለዚህም ነው ከኤርትራ ጋር ያለውን ጉዳይ የጦርነት ፉከራውንና ሽለላውን ጋብ በማድረግ ወደ ሽምግልናና እንታረቅ እንነጋገር አይነት አዝማሚያ እየተመለሰ ያለው። ምን ማለት ይቻላል? መሳይ የአማራ ክልሉ ጦርነት በመንግስት ላይ ላም እሳት ወለደች አይነት ነገር ነው የሆነበት። እንዳይተው በጣም ምክንያቱም የፌዴራል መንግስቱ ወንበር ወዲያውኑ ነው የሚያጣው። እንዳይገጥም ደግሞ በየሄደበት ቦታ እየተመታ እየተሸነፈ ነው የሚገኘው። ይህን ተከትሎ ከዛሬ 4 ወርና 5 ወር በፊት በአማራ ክልል ወጣቶችን መመልመል መቆም አለበት። ምክንያቱም እየተመለመሉ ወታደራዊ ስልጠና ከወሰዱ በኋላ ወታደራዊ ስልጠናቸውን ከጨረሱ በኋላ ፋኖን እየተቀላቀሉ ነው፣ እያደረጀ ነው፣ እያፋፋ ነው ፋኖን በማለት አማራ ክልል ላይ ምንም አይነት ምልመላ እንዳይደረግ በማለት ወደ ኦሮሚያ ክልል ወደ ደቡብ ክልል በመሄድ ከፍተኛ የሆነ ያስገድዶ ወደ ውትድርና የመውሰድ ወጣቶችን፣ ታዳጊዎችን፣ ህጻናትን ጨምሮ ወደ ወታደራዊ ካምፕ እያስገባ ነው። ይሄ ደግሞ ተቃውሞ ገጠመው። አሁን ኦሮሚያ ክልል እናቶች በከፍተኛ ደረጃ ልጆቻችንን አንሰጥም፣ ከዚህ በፊት የሰጠናቸው ልጆች የት እንዳሉ አናውቅም፣ ድምጻቸውንም ሰምተነው አናውቅም እያሉ እየተቃወሙ በፖሊስ ጣቢያዎች በመሄድ ልጆቻቸው በታፈኑበትና በታሰሩበት አዳራሾች በመሄድ ከፍተኛ ትንቅንቅ እያደረጉ ነው። እናቶች ምን አድርጉ ነው የምትሉን? ከዚህ በላይ አንድ ልጅ ሰጥቻለሁ
ልጄ ሙቷል፣ አሁን ደግሞ ሁለተኛ ቀሪ ልጄን አልሰጥም በማለት እየተቃወሙ በመገኘቱ እንግዲህ በዚህ 3 ቀናት ውስጥ በአማራ ክልል ባህር ዳርን ጨምሮ በተለያዩ የከፍተኛ ትልልቅ የዞን ከተሞች ላይ ወጣቶችን በገፍ እያፈሱ እንደሆነ በዛሬው ዕለት በባህር ዳር ከተማ መረጃ ደርሶኛል። በፖሊስ ጣቢያዎች በርካታ ወጣቶች ታፍነዋል። የሀብታም ልጆች እስከ 80 ሺህ ብር እየተጠየቁ እንዲፈቱ እየተደረገ ነው። የድሃ ልጆችን ግን አፍኖ እየወሰደ ነው። ይሄን ያሳየው የጨነቀው እርጉዝ ያገባል ነው። ትናንትና ያወጣውን ሳይውል ሳያድር መልሶ እየሻረ የደነገጠና የበረነነ መንግስት ደረጃ ላይ መድረሱን ነው የሚያሳየው። ነገር ግን ፉከራው፣ ቀረርቶው አጠቃላይ ድንበር ተሻግረን ወደብ እናስመልሳለን የሚሉትን ፉከራ አሁን ትተው ወደ ልመና ገብተዋል። በቤጂንግ የሚገኘው የኢትዮጵያ ኤምባሲ ለቻይና መንግስት የጻፈው ደብዳቤ እኮ ይፋ ሆኗል። አስታርቁን፣ ከኤርትራ መንግስት ጋር አስታርቁን፣ አደራድሩን፣ አነጋግሩን፣ እኛ የመውረር ዓላማ የለንም ብሎ ሳይውል ሳያድር እንግዲህ የጦር ጀነራሎቹ የጠቅላይ ሚኒስትሩ ሳይቀር በባሌም በወሌም ተብሎ ወደብ ማምጣት አለብን ብለው ሲፎክሩ የነበሩት ለኬንያ መንግስት ፕሬዚደንት ሽምግልና መላካቸው ተረጋግጧል። እንዲሁም በተባበሩት መንግስታት ድርጅትም አንዳንድ ምልክቶች እየታዩ ነው። በአጠቃላይ ግን አሁን ልመና ላይ ገብቷል። ምክንያቱም ሄደበት ረጅም መንገድ ሄደበትና እንደማያዋጣው ሲያውቅ ተሸንፎ እንዳልወጣ ወይንም እቅዱን መተግበር እንዳልቻለ ሲያውቀው አሁን ወደ ልመና ገብቷል። እንግዲህ ልመናው ያዋጣል አያዋጣም? መጀመሪያም እኮ የኤርትራ ኢትዮጵያን ለመውረር እቅድ አልነበራትም። ዘሎ የሰው ሀገር ሂጄ መትቼ እንዲያርጌ ምናምን የሚለውን ነገር ፉከራ ያሰማው የራሳችን መንግስት ነው። ነገር ግን ይሄንን የወደብ የምንጠቀምበትን አጋጣሚዎች ሙሉ በሙሉ ለመዝጋትና ኢትዮጵያን ጉሮሮዋን ለማነቅ እየሰራ ያለ መንግስት፣ ይቺ ሀገር እንድትፈርስ ለማድረግ ከፍተኛ ጥረት እያደረገ ያለ መንግስት እንደሆነ ነው የኢትዮጵያ ሕዝብ እየተረዳ ያለው። እውነት ለመናገር በፉከራና በቀረርቶ ብቻ ወደብ ሊገኝ የማይችል መሆኑን አሁን የተረዳው ይመስለኛል። ሰራዊቱን በጣም ተሰላችቷል፣ ተዳክሟል። በአማራ ክልል በበርካታ አካባቢዎች በምሽጎቹ ላይ ጥቃት እየተፈጸመበት ሰራዊቱ ያለ ውጊያ እጅ እየሰጠ አንዳንዴ መሳሪያውን እየያዘ ከፋኖ እየተቀላቀለ እንደሚገኝበትና ይሄ በከፍተኛ ደረጃ እንዳስደነገጠው ምናልባትም አሁን ለ10 ተከታታይ ቀናት ብልጽግና ስልጠና ገብቷል፣ ውይይት ስብሰባ ገብቷል። ምን ውሳኔ ይዘው እንደሚመጡ ባናውቅም፣ ነገር ግን እንዲሁ ዝም ብሎ ከአማራ ክልል ተሰብስቦ መከላከያው ይወጣል የሚል እምነት የለኝም። ተመቶ ነው የሚወጣው፣ ተሸንፎ ነው የሚወጣው። ከወጣም ደግሞ የፌዴራል መንግስቱን አጠቃላይ ወንበሩን ስለሚያጣ እስከ መጨረሻው ይዋጋል፣ የደሃ ልጅን ያስጨርሳል የሚል ግምት ነው ያለኝ። መሳይ እንግዲህ በአማራ ክልል አገዛዙ በተስፋ መቁረጥም እንደዚሁም በጭካኔ በተለያዩ ጊዜያት የፈጸማቸው ወንጀሎችና ከሰው ልጅ ዘር ማጥፋት ጋርም ሆነ ከሰብአዊነት ወንጀል ጋር የተያዙ መረጃዎችና ማስረጃዎች እየወጡ ይገኛሉ። ሰሞኑን የእንግሊዙ ማሰራጫ ኮርፖሬሽን ቢቢሲ ያወጣው እጅግ አስደንጋጭ ሆነ ሪፖርት እንደዚሁ መነጋገሪያ የሆነበት ነው። ጉዳዩን በተመለከተ በሰፊው እየተሰራበት ይገኛል። በቂ የሆነ መረጃ አልተገኘም፣ ማስረጃም እንዲሁ አልቀረበም እንጂ ከተጠቀሰው ቁጥር በላይ ነው በአማራ ክልል የደረሰው ጥቃት የሚል እንደዚሁ ምስክርነቶች እየወጡ ይገኛሉ። ለማንኛውም የአማራ ፋኖ በጉዳዩ ላይ ዓለም አቀፍ ጥሪ አድርጓል። የመንግስታቱ ድርጅትን ጨምሮ ሌሎች አካላት ይህንን ጉዳይ ትኩረት ሰጥተውበት በአማራ ክልል ገለልተኛ አጣሪ ኮሚሽን ገብቶ ጉዳዩን እንዲመረምረው ነው የጠየቀው። በጣም የሚያሳዝን ነው። ህፃናት፣ እናቶች፣ በአጠቃላይ በአማራ ክልል ሴቶች ላይ ያተኮረ ጥቃት ነው የአብይ አህመድ ወታደሮች ሲፈጽሙ የከረሙት። ቢገድሉኝ ይሻለኝ ነበረ ያለችም እንደዚሁ አንዲት ሴት ስቃይዋን ለቢቢሲ ገልጻለች። በጣም አሳዛኝ ነገር ነው ኢትዮጵያ ውስጥ እየተፈጸመ የሚገኘው። የአብይ አህመድ ወታደሮች በትግራይ መሰል ጥቃቶችን ሲፈጽሙ ቆዩ። አሁን በአማራ ክልል በተመሳሳይ በጭካኔ እንደዚሁ ከፍተኛ የሆነ ጥቃት እየፈጸሙ እንዳለ ነው የተረጋገጠው። አስገድዶ መድፈርን እንደ መሳሪያ ነው የተጠቀሙት። ልክ ጥይት እየተኮሱ ሰውን እንደሚገሉ በድሮን እንደሚገድሉ ሁሉ አስገድዶ መድፈርንም እንደ አንድ መሳሪያ ተጠቅመው የአማራን ህዝብ እያሰቃዩበት እንዳለ ነው በሪፖርቱ የተመለከተው።